እሷስ እንደፈለገ አርጋ ታሁን ደብድባት እስኪ ደብድባት ንኪያት ወጣልኝ አምጩ ወንድምሽን አምጩ የደበደባት ነው አምጩ ወጣሪያታ አታወሪው ወንጂ ያ ጥናሻ ወንድምሽ አለ ሰላም ቤተሰብ እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ በማታ የመጣሁት እንግዲህ አስደብድባኛለች። ስለዚህ እኔ ደግሞ ዛሬ የመጣሁት ጨለማን ተገን አድርጌ ለመመለስ ነው የመጣሁት ማለት ነው። እና በጣም ስለተመታው በጣም አሞኛል። ስለዚህ እኔ አሁን ዛሬ ዝም የማለት ነገር አይሆንም ማለት ነው። ስለዚህ እመልሳለሁ ብድሬን ማለት ነው። ስለዚህ እሷ እንዳስደበደበችኝ እኔም አስደበድባታለሁ። እንደምታዩት ጨለማ ነው። ምንም አሁን በጣም ጨለማ ነው። ስለዚህ የምታስበው አይመስለኝ። ምክንያቱም ቤተክርስቲያን ሄጄ ሲመጣ የቤቱንስ ችግር የለውም ትቼው ነበር፣ ግን ቤተክርስቲያን ሄጄ ሲመጣ ሳላስበው ነው ያስደበደበችኝ። ስለዚህ እኔም ይሄው ችግር የለም አሁን ማን አለ የለም እያልኩ ሳይን የቆየሁት ብዙ ሰዓት ቆይቻለሁ እዚህ ማለት ነው። እሷን ስከታተል ግን ማንም ሰው የለም። ስለዚህ ገብቼ በቃ እመልሳለሁ ማለት ነው። ስለዚህ አሁን ሰው የለኝም እንደማየው ያው ትንሽ የሚጓጓዝ ሰው አለ፣ ግን ችግር የለውም ቀስ ብዬ እገባለሁ ማለት ነው። ያው ዘበኛው ትንሽ እንትን እንዳይል ብዬ ነው። ዘበኛው ያው ያለውን ችግር ስለሚያውቅ ባለፈው በጣም እንትን ብለን ስለነበረ ያው እሷ አሁን እኔን ካየ እሷን በቃ እኔ ውጭ ነው የሚላት ሌላ ምንም ስለማይዝ እኔ ደግሞ እንድታቅ ስለማልፈልግ ሰው እስኪወጣ ድረስ ቀስ ብዬ እየጠበቅኩ ነው ማለት ነው። እንግዲህ እንደፈለጌ እንዳሮጥ ደግሞ እንዳለ ጉድጓድ ነው እንደምታዩት ነው። ጨለማ ነው። ካሜራማን ተከተለኝ ቀስ ብለህ ድምጽ እንዳትል ጨለማ ነው። ማንም ሰው የለም ማለት ነው። ዛሬ እሰራላታለሁ። ዛሬ ብቻዬን አይደለም የመጣሁት፣ አንድ ወጠምሻ ግብዳ ሰው ይዤላችሁ ነው የመጣሁት ማለት ነው። ምክንያቱም እኔን እንዳደረገችው እመልሳለሁ ማለት ነው። ስለዚህ እባክህ ይኸውልህ ሰማኛ እንዴት ነህ? ደህና ነህ? ስለዚህ እንደነገርኩ አጥቅታኛለች። ስለዚህ አንተ ልጅቷን በደንብ እንድታጠቃኝ ነው ፈልጉ። ገባህ? እኔ ባለፈው የሆንኩትን አይተዋል። ስለዚህ ያው ታውቀዋለህ። ዝም ብዬ አይደለም አንተን ያመጣው ከፍዬ ነው። ቤቱን ብቻ ሳይ ችግር የለም። በቃ እንደዚህ አይነት ሰው ነው የምፈልገው ነበር። እንግዲህ ችግር የለውም። እንሂድ። ካሜራማን ቀስ ብለህ ተከተል እባክህ። ዛሬ አንላቀቅም ማለት ነው። ካሜራማን እንትን እንዳይኖር ዘበኛው ካለን ያሳውቃለሁ በሚገባው ቋንቋ ማለት ነው። ስለዚህ እንትን በል የሆነ ልጅ አለ ከኔ ጋር የሚግባባ ጎረቤትና እሱን ቀስ ብዬ መረጃ እንዲሰጠኝ አድርገው እና ቤተሰብ አሁን ጨለማ ነው ማለት ነው። እንግዲህ እስቲ ያለውን ነገር እናያለን። እንሂድ እስቲ። ታኮራኛለህ ብዬ ነው የማስበው። እሺ ስማ እኔ የምሬን ነው በጣም ስለተጎዳው ነው። እሺ እንደዚህ አይነት ነገር እኔ ውስጥ መግባት አልፈልግም ነበር፣ ግን ያው ስላስደበደበችኝ በጣም ተናድጄ ነው። እና በደንብ በቃ እኔ እንዴት ነው ብድር መላሽ እንዴት ነው በቃ በደንብ እንትን እንድትለኝ ነው የምፈልገው። እሺ እንዴት ነህ? ሰላም ነው? ደህና ነህ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ሰላም ነው? እንዴት ነው? ተሻለሽ እንዴ? ተሻለኝ እኮ እግዚአብሔር ይመስገን። ልጅቷ አለች እንዴ? ባለፈው እያለ እንዴት እንዳስመታችኝ ቤተክርስቲያን ነው ሳላስበው እኮ ነው ያስመታችኝ። ነበር አለች እና እንዴት ነው ሰው አለ? እስቲ አንዴ ዘበኛውን ምናምን ይልኝና እስቲ ቼክ አድርገልኝና እስቲ በእናትህ አንዴ። እሺ ቆይ ግን ተቀስበክ የለም ዘበኛው የለም ና ታቀስበ ቤተሰብ እየገባን ነው ማለት ነው። ምንም የምር ዛሬ በቃ ይለይልናል ነው ማለት በቃ ይለይልናል።
የማትረባ ጫማ አሁንም ድረስ አለ ማለት ነው። ከታች እሷ ነች እንደፈለገ አድርጋ እስቲ እናስ በፊት እንዴት እንዳረግሽኝ ረሳሽ? ምን ነው መስጨው እንጂ ባለፈው ምን ነው ስትወክል እናስ እና በላት ወንድሟ የት አለ ወንድሟ? ምን ነው እንደባለፈው ምን ነው አሁን ደብድቢያት እስኪ ገና መታየሽ ያዛት አምጪው ወንድምሽን አምጪው የደበደባት ነው አምጪው ወጣለኝ ምን ነው መስጨው እንጂ ባለፈው ስማ ይኸውልህ አታወሪው እንጂ እንደባለፈው ያ ጥናሻ ወንድምሽ የት አለ? ይኸባሽ ወንድሟ ታምጣው እንጂ የት አለ? የማለፈው ጋጣ ወጥቶሽ ደውይለት። ያ ጋጣ ወጥቶ ወንድምሽ የት አለ? ያ ዱርዬ በለት በእናትሽ እዚህ ደግሞ ትደውላለች። ምን አልተማች ዛሬ ነው እንዴ? እዚህ ደግሞ እዚህ ጋር አትቀመጭ። ምናሽ ሶፋ ላይ ትረሽ ይሄ ላንቺ አይገባሻል። እያንዳንዱ ያከፈልኩበት የራሴ ንብረት ነው። ቤቴ ነው ብላ ነው ቤቴ ነው ብላ ነው ቤቴ ነው ብላ ነው አፎታ ታባሽ 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 ቤት ነው ያንቺ ቤት ነው። አዎ የኔ ነው። እግዚአብሔር ይመስገን። ወይኔ ካሜራ ማያት በእናትህ እስኪ ምንድን ታደርገው? የማትረቢ አርፋ በእናትህ በላት። በእናትህ ይችን በእናትህ አንዴ በጠፍ ይበልልኝ። ይዛ ጣላት ተቀላት በእናትህ በደንብ አድርገችን አርፋ ትቀመጥ። ያንቺ እውነት አምጪው ያንን ባለፈው የተማታውን አምጪዋ። ምን ነው ሰው የሌለኝ አድርገሽ ነበር? ምን ነው ወንድምሽ ደረቅ ደግሞ ሲወት የምታመጪውን አምጪ፣ የምታመጪውን አምጪ፣ አምጪ የምታመጪውን ይሄ ያን ወንድምሽን አምጪው፣ አምጪው። ምን ነው ወንድምሽን ይኸውልሽ፣ ስሚ አልወጣም፣ አልወጣም። አፍሽን አትክፈቺው። ቁጭ አርፈሽ ተቀመጪ። ህግ ያለበት ሀገር ነው። ውጣ። ሂጂ ህግ አምጪው። የፈለግሽውን ህግ በሰው ቤት ገብተሽ ለእውነት ነው የሚዳኘው። ህግ ለእውነት ነው የሚዳኘው። የእኔ ቤት ነው። እስከ መቼ ነው
ሰው ቤት የምኖረው እኔ ቤቴ ነው። ለከሰችው። ኧረ ለከሰችው። ጥፊ ነው የሚገባው አንቺ ተይዞ እንዳትነሽ አቅም እንዳለው ዛሬ ለከሰችው። ታባሽ ምን ነው ባለፈው ቤተክርስቲያን ሴት አስመታሽኝ አይደል? ወይ በእናትህ ቤቴ ነው። በእናትህ ቤቴ እኮ ነው። በቃ መብቴ። ወይ በእናትህ ቤቴ ነው። ኧረ የት አባሽ ቤትሽ ነው? ያንቺ የት አባሽ ቤትሽ ነው? የት አባሽ የት የምታውቂው ቤት? ኧረ እባክሽ እንትን አምጫ አልወጣም። ቆይ አይደለም ስሚ ዶክተር እንግዲህ ማን ነው የሚያስወጣኝ? አልወጣም። አስወጣት እንደው የትኛው ልብስሽ አስወጣት። በቃ እንግዲህ ይሄ ነው ቤቴ ነው። እስቲ ምን ተምታምጣ እናያለን። እስቲ ሰው የላትም ብለው አይደለም ተማለፈት ነበር። አምጣ እስቲ የምታመጣው ሰው ነው። እስቲ ማን ቁጭ በይ። ማንም አይነካሽ። ቃይ ቀውስ ናት እኮ አርፋ የምትቀመጥም እኮ አይደለች። ቀውስ ናት። እረፊ፣ አርፈሽ ተቀመጪ። አለበዛ ሌላ ነገር ነው። ናይ ቸኮ ነው ልሰብረው እኮ ነው። እረፊ፣ የሰው ቤት ልሰብር እረፊ። እኔ እኮ እዚህ ነው የማድረው ዛሬ ገባሽ? ሰሚ አይ ምን ታመጣለች? ምን ይምጣ ወንድ አይደለም። ወንድ ነው። እስትየው ከዛ ነበር ተደብቆ ነው